ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ነገሩ ይስተካከላል ወይንም ደግሞ እየተግባቡ ይሄዳሉ እያልን ስንጠብቅ ጭራሽ ነገሩ እየከረረ ነው የመጣው። ዛሬ ደግሞ የእዩ የልጅ አባት ነኝ ያለ ሰው ጭራሽ ግልብጥብጥብጥ ብሎ ቡራንም ለመማታት ጥርጣሬ ውስጥም ገብቶ ነው እንግዲህ ሲናገር የነበረው እና ምናልባት በዛ ሰዓት በተገናኙ ሰዓት ጠጥቶ በአብሯት ተኝቶም ሊሆን ይችላል። ስለዚህ እኔም ካለው አንጻር እየተጠራጠርኩ ነው ብሎ እንደምታዩት ቡራም ካመንክ ምን ካላመንክ የራስ ጉዳይ ነው። እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። ትናንትና እኔ ልጁ አባት ነኝ ብለህ መተህ ዛሬ ደግሞ ምን አስበህ ነው የምትቀየረው ብሎም ጥያቄ አቅርቦለታል። ያው እኔ ግን ቤተሰብ ይመስለኛል ይሄ ልጅም የእዩ ባል ወይም የልጅ አባት ሳይሆን ይሄም ተልኮ የመጣ ይመስለኛል። ብሩኬንና ሀይሚዬን ህይወታቸውን ሊደበላልቀው። እኔ ምናቸውም አላማረኝም። ሲቀጥል ይሄ ራሱ ፍቅረኛ ከሆነ ፍቅረኛው የትም ሄዳ ስትንዘላዘል እስከ ዛሬ የት ነበረ? አሁን ቆይቶ መጥቶ እዚህ ጋር የልጅሽ አባት ነኝ የሚለው ይሄ ጥያቄ ለእኔ ይሄ ራሱ ጥያቄ ነው። በቃ ትልቅ ጥያቄ። እስከ ዛሬ የት ነበረ? ይሄ ነገር ከተጀመረ ራሱ ስንት ጊዜው ነው? ይሄ ለቅሶ ምናምን ነበርኩ ምናምን በፊት ሴት ነበረ። ይቺ ልጅ እንደዚህ ተቀብድዳ ይሄን ያክል ጊዜ ቆይታ መታ ቡራን እንደዚህ ምስቅልቅሉን ስታወጣው የት ነበረ? የኔ ጥያቄ እና እኔ ምናቸውም አላማረኝም። እዩም ምኗም አላማረኝም። ይሄም አዲሱ ፈላ ምኑም አላማረኝም። ከአንተም ብሶ ደግሞ ልትማታ ትወጣጠራለህ። መጀመሪያ እራሷን ብታከብር እንደ ሴት ልጅ ማለት ነው። ምከራት፣ እስኪ ቁጭ አድርገህ ምከራት። በእርግጥ የምትመከር ሴት አይደለችም። አንዳንዴ እኮ ሰው ምን ይለኛል፣ ህዝብ ምን ይለኛል፣ ቤተሰብ ምን ይለኛል፣ ጎረቤት ምን ይለኛል፣ ይሄን ነገር ሲሰሙ ይሄ ከባህላችን ከብዙ ነገር ያፈነገጠ ነገር ነው እንግዲህ ያየ ነው። ከጋብቻ በፊት ሽማግሌ ሳይላክ እንደው መተኛቱን ስተኝ አረገዝኩ ብለሽ ስትመጭ ትንሽ አታፍሪም? ልታፍሪ ይገባል። የእውነት በጣም እኮ ነው የሚያስጠላው። በዛ ላይ ደግሞ ሶሻል ሚዲያ ላይ ወጥተሽ እኮ ነው ስንትና ስንት ከግማሽ ሚሊዮን እንደው ያላነሰ ሰው ነው የሚከታተልሽ እኮ። እነ ብሩኬ ጋር ሲለቀቅ ከግማሽ ሚሊዮን ያላነሰ ነው የሚታየው። እንደ ጥሩ ነገር መተሽ ስትናገሪ ካንተ አይደለም ያረገዝኩት ካንተ ነው። አስበሽዋል ከስንት ወንዶች ጋር እንደተኛሽ? ዝም ብዬ ሳይሽ እኮ እኔ ከብዙ ወንዶች ጋር እንደተኛሽ ነው የሚያስታውቀው። ከብዙ ወንዶች ጋር። ይሄ ራሱ እኮ ብልግና ነው እዩ። ሴት ልጅ እኮ ክብር ናት። ሴት ልጅ እኮ ሁሉ ነገር ናት። የእናትነት ክብር፣ የእናትነት በቃ ግርማ ሞገስ ሊኖረሽ ይገባል። ነገ ጠዋት ይሄ ልጅ አሁን ሲወለድ ራሱ ማለት እንዴ እናቴ እንደዚህ ነበረች እንዴ? አባቴን ራሱ አታውቅም ነበረ እንዴ? አንተን አይደለህም ነው እንዴ የምትለው? እየመረጠች ነበር እንዴ? ከብዙ ወንዶች ጋር ተኛ ነበር እንዴ? አባቴ እናቴ እያለ ልጅሽ ራሱ ይወቅስሻል። ልጅሽ ራሱ በአንቺ ይሸማቀቅብሻል። የእውነት ነው የምልሽ። እኔ በአንቺ በኩል ብሆን እውነት እንደው ቡራ እንኳስ አድርጎታል እንደው ብዬ ባስብ ሶሻል ሚዲያ ላይ ወጥቼ እንደዚህ አልበላቀጥም። መጠየቅ ካለብኝ ማለት እውነት ከሆነ እጠይቀዋለሁ። እሱንም በቤተሰብ እጠይቀዋለሁ፣ አስጠይቀዋለሁ። ከዛ በተረፈ ግን ይሄ አፍላፊ መመላለስ ምናምን ወንድ ልጅ ደግሞ መማታት ጭራሽ ስርዓት የለሽም እንጂ ምንም። ሲቀጥል እነዚህ ልጆች ማለት ነው ምንም የሚረዱበት መንገድ የለም። እኔ ቡራ የምልህ ነገር ቢኖር ለምንድን ነው የማትከሳቸው ነው? ስምህ እየጠፋ ነው አይደለ? ክሰሳቸው። ደግሞ ሄድ በቃ ወደ አዲስ አበባ። ለምን ደግሞ አትመለሱት? ተመለሱ። ከእነሱ ጋር የምናጨቃጨቃችሁ እንጂ እውነት ልጇ ያንተ ነው የምትል ከሆነ ተክሳሰት ሄድና አንተም ክሰሳት። በቃ ከእሷ ጋር እየተገናኘ ምናምን አፍላፊ የሚያናግር ነገር የለውም።
ምንም እኔ መማታትህ ራሱ ጥሩ ነው ብዬ አላስብም። ምክንያቱም ቡራ የቪዲዮ ማስረጃ ስላለ መታኝ ብላ ሌላ ነገር ውስጥ ትከትሃለች። ይቺ የምትፈልገው ስበብ ነው፣ ስበብ ነው የምትፈልገው እና ልታሳሳትህ እየሞከረች ነው። እና ከመሳሳት አንተ ደግሞ ማለት ነው ትዕግስት ይኑርህ፣ ታገስ ነገሮችን ማለት ነው አርቀህ አስብ። ቡራዬ ሁኔታው ያናድዳል፣ ግን ኖ ልታሳስትህ ነው የምትፈልገው። በቃ ከአንተ መጥፎ ቃላት እንድትናገር ወይም የሆነ ዱላ ነገር እንድታነሳ ምናምን ነው የምትፈልገው። እና ተጠንቀቅ፣ ጥንቃቄ አድርግ። ከባድ ነው ብቻ እኔ ምን እንደምል ግራ እየገባኝ ነው ያለው። ምን አይነት ጉድ እንደሆነች፣ ምን አይነት ጉድ 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 ጉድ። ሌላም እኮ አሉ። እኔ ነኝ ያስረገዝኳት፣ እኔ ነኝ ያስረገዝኳት የሚሉ እኮ ሌሎችም አሉ። የዩ እኮ ታምር ነው ቤተሰብ፣ ታምር ታምር። በስማ ኧረ እንደዚህ አይነት ሴትነት ከባድ ነው፣ ከባድ ነው። እና ቡራዬ ተጠንቀቅ። ሀይሚቲ ዛሬ አልመጣችም፣ እንኳንም አልመጣች፣ እውነት እንኳንም አልመጣች። እንደዚህ አይነት ጭቅጭቅ፣ እንደዚህ ንዝንዝ ወሬ ባትሰማ ራሱ ይሻላታል፣ ይሻላታል። ነገሩ እስከሚበርድ እስከሚቀዘቅዝ፣ እንደውም ብቻዋን ራሱ ብትመጣ ዘና ፈታ እያለች ይሻላል ከነሱ ጋር ከምትመጣ። እኔ እንደዛ ነው የምለው። እና ቡራዬ መረጋጋት አለብህ እባክህን ፍፄ። እንደው ከቻልክ እነዚህ ልጆች እየጎተት ካትምጣ። ሀሳብ አስተያየት ካላቸው ቻናል ከፍታለች አይደለ? እዛው ቻናሏ ላይ ታስተላልፍ። በቃ ይደርሰዋል፣ እኛም እንሰማታለን። እኔ በእርግጥ ሰብስክራይብ አላደረኳትም ሰብስክራይብ። ጥሩ ነገር ይዘሽ ብትመጪ ከእነዚህ ልጆች ህይወት ብትወጪ ግን ሰብስክራይብ አረግሻለሁ እኔ። ቁም ነገር ማለት ነው። አንቺ ከህይወታቸው ወጥሽ ራስሽን ህይወት የጀመርሽ ቀን ሰብስክራይብ አድርጌሽ እደግፍሻለሁ በሚያስፈልግሽ ነገር። ግን አሁን እየሄድሽበት ያለሽው መንገድ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። የሆነ ነገር እንደፈለግሽ ያስታውቃል። እውነት አንቺ ከብሩኬ ጋር ተኝተሽ የብሩኬ ልጅን ይዘሽ አይደለም፣ ከእሱ የምትፈልጊው ነገር ስላለሽ ነው። ግልጽ ነገር ብትናገር አይሻልም? እኔ እንደዛ ነው የማምነው። እና ፍፄ በቻልከው አቅም እውነት እነዚህን ልጆች እንዳይመጡ ብታደርግ መልካም ነው ብዬ አስባለሁ። ምክንያቱም ቡራዬ ስሜታዊ በሆነ ቁጥር ሌላ ነገሮችን ሊናገር ይችላል። ይህ ዛሬ ጥፊም ሰንዝሯል እና እሷ ደግሞ እንደ ማስረጃ ልትይዝበት ትችላለች። ወይም መከረው እስኪ ለምን እንደማይከሳት መክሰስ እኮ ይችላል። ስሙን እያጠፋቸው አይደለም። ከባድ ነው ብቻ በጣም ከባድ ነው።